بسم الله الرحمن الرحيم. اللهم صل على سيدنا محمد وآله وصحبه أجمعين. يقول الشاعر حافظ إبراهيم رحمه الله: حسب القوافي وحسبي حين ألقيها أني إلى ساحة الفاروق أهديها. لا هم هب لي بيانا أستعين به على قضاء حقوقنا مقاضيها. قد نازعتني نفسي أن أوفيها وليس في طوق مثلي أن يوفيها. فمرسري المعاني أن يواتيني. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله على آله وصحبه وله. እቺ ቀሲዳ በሰይድና ዑመር ኢብኑ አልኸጣብ የህይወት ጉዞ ዙሪያ የምትሽከረከር ናት። የገጠማት ሻዕር አልሚስሪ ታዋቂው ግብፃዊ የቅኔ ሙያተኛ ሐፊዝ ኢብራሂም የሚባለው ነው። በማዕረግ ስሙ ሻዕሩ ኒል ይሉታል። በሱ ዘመን ሹዓራዎች በጣም ጎበዝ ሹዓራዎች ነበሩ። ሹዓራው العصر الحديث የሚባሉ እነ አህመድ ሸውቂ እነ መሐሙድ ሳሚ አልባሩዲ እና ሌሎችም حافظ من الطبقة العليا من شعراء ذلك العصر በጣም እንትንና በዑመር ዙሪያ ነው ያደረጋት። ሌላ ደግሞ አለችው ቀሲዳ من أجمل قصائد العصر الحديث የሆነች ሐምዝያ አለችው ስለ ነብዩ ሰለላሁ ዐለይሂ ወሰለም የነظማት ولد الهدى فالكائنات ضياء وفم الزمان تبسم وثناء እያለ የሚላት ማለት ነው። እቺ በዑመር ዙሪያ ናት። እንግዲህ የዘንድሮው የቅንዲል ፕሮግራማችን ሙሉ ፕሮግራሙ በሰይድና ዑመር ዙሪያ ስለሆነ ይችን ሐለቃም በሳቸው ታሪክ ዙሪያ ያለችውን ይችን ድንቅ ቀሲዳ እንመለከታለን። ሐስቡል ቀዋፊ ለቃፊያ ለግጥሞቼ በቂ ነገር ነው። ወሐስቢ ለኔም ይበቃኛል። ሒነ ኡልቂሃ ማቀርባት ጊዜ أني إلى ساحة الفاروق أهديها وده فاروق عمر بن الخطاب بسطوتا ما قربات مهني بيكينو يكفيني شرفا ويكفي قصيدتي أني أهديها إلى الفاروق يعلن لأني مهنا لقتمي يا عمر زنا ما رابت قتم ما قربي بيكينو كذي بلت ደረጃም የለ ያለ ነው። ላሁመ ማለት አላሁመ ማለት ነው። በዚህ መልኩም በሉጋ መጥቷል። ጌታዬ ሆይ ማለት ነው። ومنه قول أبي طالب የሐበሻ የዝሆን ዘማች ካዕባን አፈርሳለሁ ብሎ ሲመጣ ላሁመ إن المرء يمنع رحله فامنع رحالك ሰው መቼም ዕቃውን ይጠብቃል አንተም ዕቃህን ጠብቅ ብሎ ዱዓ አደረገ። وانصر على آل الصليب وعابديه اليوم آلك ከዛ አብረሃ አስጠርቶት ሲሄድ ምን ትፈልጋለህ አለው። ግመሎች ተወስደውብኛል እነሱን ታስመልስልኝ እንደው ብዬ ነው። የአባትህ አያትህ የቅድመ አያትህ ቤት ሸረፍህ ምንጭ የሆነውን ካዕባን ላፈርስ እየመጣሁ አንተ ስለ ግመል ትጠይቃለህ አለው። ቃል إن أنا رب الإبل وللبيت رب يحميه እኔ የግመል ባለቤት ነኝ እንጂ የቤቱማ ባለቤት ጌታ አለው አላህ የሚጠብቀው እሱ አለው አለ። እንግዲህ በጃሂልያ ዘመን ይሄን ያክል መተማመን ነበረው ማለት ነው። ይሄም ላሁመ ነው እያለ ያለው ጌታዬ ሀብሊ በያነን የመግለጽ ችሎታን ስጠኝ አስተዒኑ ቢሂ የምታገዝበት على قضاء حقوق ሐቆችን ለመክፈል ዑመር በእኛ ላይ ሐቅ አላቸው ማለቱ ነው። وفعلا له حق علينا لأنه الذي وطد الإسلام لمنان በዓለም ላይ የዘረጋው ኃይለኛ የሚባሉ ብርቱ የእስላም ጠላቶችን የሰበረው ዑመር ነው። ሩምና ፉርስ ናቸው የዛን ጊዜ ገናና የሚባሉ ሀያላን። ሁለቱንም ገጥሞ በስኬት ተወጥቷል ዑመር በአመራሩ። ለዚህም ነው ዑመርን የሚጠሉት አላህ ጠላቶች ሙናፊቆች ኩፋሮች
ዑመር ስሙ ሲነሳ ይከፋቸዋል ይዘገነናቸዋል ደግሞ ሰው ጠላቱን የሚጎዳ ወዳጁን የሚጠቅም መሆን ትልቁም ነገር ነው اذا انت لم تنفع فضر فانما يرجى الفتى كيما يضر وينفع ካልጠቀምኩም ጉዳ ማለት መጎዳት ያለበትም ማለት ነው ሰው ወይ ጥቅም ማምጣት አለበት ወይ ጠላት መጉዳት አለበት وكان عمر رضي الله تعالى عنه نفاعا للمسلمين ضرارا للكفار هذا يتقالوታል እና ሐቅ አለብን የሚለው حقوق አለ እና መቃዲها በሐቅ ሲፈርድ የነበረው ሸለብ ብሏል አለ ሰይድና ዑመር አሁን ተነስተው እንግዲህ ስለሳቸው አይከላከሉም አይደለም ስራቸውን ጨርሰው يوم القيامة درس እንግዲህ ረፍት ላይ ናቸው ያሉት ማለት ነው ማተ ማለት አልፈለገም አይ قد نازعتني يا نفسي ያለ ነው ያንን ያችን ነው የዑመርን ሐቅ ነፍሴ ተገዳደረችኝ ታገለችኝ አን ወፊያها ላሟላ ሐቁን ብዬ ሐቅ ዑመር رضي الله تعالى عنه وليس في طوق مثل أن يوفيها የኔ አምሳያ ሰው ደግሞ የሳቸውን ሐቅ ማሟላት አቅሙ አይደለም ፈሙር አንተ ወዘዝልኝ ጌታዬ ሰሪይ المعاني ሰሪይ ማለት ቦይ ነው ጀድወል ምንድነው የመርየም ቂሳ ላይ تحتك سريا قد جعل ربك تحتك سريا بسرش فساش وهنا الله አድርጓል እና የማዕናን ፈሳሽ እዘዝልኝ አንተው ايواتيني ማለት እንዲታዘዘኝ يلائمني فيها في قضايا هذه الحقوق ان ለመወጣት ማዕናዎቹ ይገዙኝ አለ ሰው ሐሳብ ይኖርና ሐሳብ የሚገልጽበት ቋንቋ ያጣል ከባድ ነገር ነው ሆዳወቀ አፍሸገረ እንደሚባለው ማለት ወይ ደግሞ ቃላት ይኖሩትና የሚመጥነው ማዕና ያጣል ችግር ነው ጸሐፊዎች የሚቸገሩበት ነገር አንዱ ይሄ ነው اما ان تخونه العباره واما ان تخونه المعاني ወይ ቃላት ያጥሩታል ወይ ሐሳብ ያጥረዋል ከሐሳብም ከቃላትም ድህነት እንድድን እዘዝልኝ አንተው ይያሉ ነው فمرسلي المعاني ان يواتيني بلوسا فيها فاني ضعيف الحال አቅመ ደካማ ነኝ ዋሂሃ ያው ضعيف ነው ዋሂና ضعيف معناه አንድ ነው ያው ኢጥናብ ነው የሚሆነው ይሄ ደግ مرحبا ቀሩ مولى المغيرة لا جادتك غادية من رحمة الله ما جادت غواديها مزقت منه أديما حشوه همم في ذمة الله عاليها وماضيها طعنت حاضرة الفاروق خاصرة الفاروق منتقما من الحنيفة في أعلى مجاليها يا عمر حق ለቀضاء ላረግ ልከፍል ነው ቃዱ የጠፋ ብሎ ነበር አይደለም ዑመር እንግዲህ በጠላት እጅ ነው የተገደሉት ሶላት እየተሰገደ ፈጅር እያሰገዱ ነው የተወጉት አሁን ፍርድ ያስፈልገው ነበር ቅጣት ያስፈልገው ነበር ሰውየው ትዛለው ይመስላል በደሉ አመቃዲሃ እንግዲህ مولى المغيرة أنت مغيرة أشكره هوي على وهو أبو لؤلؤة المجوسي مولى المغيرة بن شعبة سموه فيروز فيروز نسمه لا جادتك أتلقسه غادية مالت زناب الزلدان منا مالنه እንግዲህ ቀብርህ አይረስረስ አይርጠብ ያለው ነው من رحمة الله كالله رحمة هونج ما جادت غواديها እንግዲህ ዳመናዎቿ በለገሱ ቁጥር አንተን ግን ይለፉ አይ ላ رحمك الله አይዘንልህ አላህ ያለው ነው ያንን ዑመርን የገደለውን ሰውዬ ይሄ ሰው እንግዲህ انتقاما من الاسلام ነው አንዳንዶቹ በጦር ኃይል ይሸነፉ እንጂ በእስልምና ላይ ቂም የነበራቸው ተደብቀው መውላ ሆነው ሰለምን ብለው የሚኖሩ ነበሩ እዛ መዲና አካባቢ ዑመርን ሙጊራ ይህን ሰው ነፃ ለማውጣት ሙካተብ አድርጎት ነበረ ይህን ያክል ገንዘብ ክፈለኝና
ነፃ አረጋለሁ ብሎት ማለት ነው ሙጊራ ብን ሹዕባ ከዛ በዛብኝ ብሎ ለዑመር ከሰሰ ሙጊራን እንዲቀነስለት ማለት ነው ያ ነገር አልሆን ቀረና ነው ዑመርን መገላለሁ ብሎ የተነሳው ሚል ሪዋያ እዚህ ሸርሑ ላይ ጠቅሷል واختلف المؤرخون في جواب عمر فقال بعضهم إنه وعده خيرا وعزم أن يلقى المغيرة في تخفيف الخراج عنه مغيران አነጋግረው ግብሩን እንዲቀልስነት ለማድረግ ቃል ገብተውለት ነበረ የሚል ዘገባ አለ وقال آخر إنه سأله كم خراجك ስንት ነው የምትከፍለው ሲለው በየቀኑ 2 ዲርሃም ነው የምከፍለው አለ ሙያህ ምንድነው ሲለው ኑሐሱን ምንድነው ያለው ነሐሱን ነቃሹን ሐዳት ስላሰምንም ሰራለሁ ብረትም እችላለሁ እንደገና ደግሞ ነሐስም ሰራለሁኝ አለ قال فما أرى خراجك بكثير على ما تصنع من الأعمال የምትሰራው ነገር ለምትከፍለው ነገር ተመጣጣኝ ነው ብዙ መስሎ አይታየኝም አሉት እንግዲህ ያው ጥላቻዋለሁ ሰውየውና ነው መዘቅተ منه أديما ከሳቸው ቆዳቸውን ቀደድክ የዑመርን ማለት ነው حشوه همم በታላቅ ወኔ የተሞላ የሆነን ቆዳነ የቀደድከው የማንም ተራ ሰው አይደለም في ذمة الله عاليها وماضيها بالله ላይ እንተዋለን እንደማለት መሰለኝ እንግዲህ في ذمة الله ማለት في عهد الله ማለት ነው طعنت خاصرة الفاروق የፋሩቅን ሽንጥ ወጋህ منتقما ተበቃይ ሆነህ من الحنيفة كسلمنا لاي في أعلى مجاليها وكفتنوا مقلجا في عمر بن الخطاب لأن الإسلام تجلى فيه أجمل تجلي بس لاي بتكبار تقلصوا لنا اسلمنا يقلصوا عمر بن الخطاب موقات مالت دين الإسلام مبكل نو እያለን ያለው እንግዲህ ያው የዑመርን ግድያ ነው ያንጎራጎረና እያለቀሰ ያለው እንግዲህ ዑመር ረዲየላሁ ተዓላ ዐንሁ በህይወት እስካሉ ድረስ ለዲን الاسلام ሙሉ ሐያታቸውን ሰጥተው ታግለዋል ሲሞቱም ዒባዳ ላይ ቆመው አላህን እየለመኑ ሙስሊሞችን ሶላት እየመሩ ወደ ቂብላ ዞረው ቁርአን እየቀሩ ነው ተወጉት ኒዕመት الحياة ونعمة الشهادة ያማረች ህይወት ኖረዋል ያማረ ደግሞ ፍጻሜ አጠናቀዋል ግን ኡመቱ ዑመርን በማጣት የጎደለው ጎደሎ እስካሁን አልተተካም ሁለተኛ ዑመር አልመጣም የዑመር አይነት አንድ ቢኖር እኮ ዛሬ ዓለም ብዙ ይስተካከል ነበር ሌላ ዑመር ያስፈልገናል ያንን ነው እያለቀሰ ያለው ሻዒሩ የዛሬው ፕሮግራማችን ከዚህ በላይ መሄድ የሚያስችል ጊዜ ስለሌለን እዚህ ላይ እንቋጨዋለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك